ታስቀምጣችሁ በተለይ ከባድ ስራ ነው የምታሳልፉት። ከዛ በኋላ ሁሉንም ካወቃችሁት ተንቀሳቅሳችሁ በራሳችሁ ደስ ስራ ልትፈልጉ በጣም ሼም ነው። እኔ ያው እኔም ብያለሁ ከምቱ ስቃይ ብያለሁ፣ ግን አለው ስቃይ። ወደ ዱባይ ሰሞኑ በጣም ብዙ ልጆች እየመጣችሁ ነውና አሪፍ ነው። ባይዘው አገር መቀየር ምናምን በጣም ጸዴ ነገር ነው። ግን ምንድነው ነው ምን አስባችሁ ምን ጠብቃችሁ ነው የመጣችሁት? ማለት ገንዘብ ልታገኝ የምትችለው አንደኛ ነገር ሰርተህ ነው ገባ። ሁለተኛ ነገር ደግሞ ስራህም ከባድ ከሆነ እየሰራ ትቀየራለህ። ሶስተኛ ነገር ደሞዝ ትንሽ ከሆነም እሱም በሂደት ይስተካከላል። የምትኖረውም እንደዚህ አንድ ቤት ውስጥ 10 ምናምን ሆነህም ከሆነ የምትኖረው እሱም በሂደት ይስተካከላል። ማለት ልክ እንደ ፕሮሰሱ መስሎ ሆኖ ለምሳሌ በአንድ ወር ጀምረህ የዱባይ ፕሮሰስ በአንድ ወር ጨርሰህ መጣ፣ ከዛ በአንድ ወር ህይወት ሊቀየር ነው። እንዴት እንደዛ ነው? እንደዛ አስበን ይመጣ ወይ በሁለት ወር ወይ በአንድ አመት ወይ በሁለት አመት ወይ ደግሞ በ5 አመት ያራዳል። እዚህ ጋር እኮ ነው ችግሩ። ዋና የምትመጡ ልጆች ፕሊዝ በቃል አይደል ያለውን ሰርተ ለመለወጥ ይሁን አይደል ለቅንጦት ለመዝናናት እዚህ ጋር እግርን ሰቅለ ለመተኛት ምናምን ሳይሆን አይደል ለስራ በቃ ለስራና ለስራ ሊሆን ይችላል። ከሀገር የምትወጣበት ምክንያት ለስራ ደግሞ ምንድነው ገንዘብ ያስገኝልሃል። ለገንዘብ ደግሞ ማንኛውም ስራ ብትሰራ ችግር የለውም። ያራዳል። ዱባይ በዚህ ገባ ዱባይ በዚህ ወጣ ምናምን ጀስት ሪያሊቲ ማሳየት ከፈለክ ኖርማል ነው፣ ኢንጆይ እያደረግክ ነው። ግን እንጀራ እየበላህበት እየጠጣህበት ያን ስራ ማማረር ቤተሰብ እየረዳህበት በዛ ስራ ማሾፍ በዛ ስራ መቀለድና አይዟችሁ ባይዘው ሙቀት ነው ምናምን አሁን እና በቃ እንግዲህ ምን ይደረጋል። ትንሽ እንልፋት እንሞክር እንስራ። የተወሰኑ አመታት ያው ሲሆን ለማውራት ራሱ ጊዜው ነው ብዬ አላስብም። እኔ አሁን ለራሴ ማለት ነው። እና የሆነ ነገር ለማውራት የሆነ ነገር ያስፈልጋል አይደል? ጊዜ የሚያሳይህ ነገር አለና ትንሽ መጀመሪያ ወደ ስራችን እናተኩር። ከኔም ጭምር ከምቱ ዱባይ ብለን መተናል አይተናል። ቡርጂ ከሊፋን አይተን መጣን። እዚህ ስንመጣ ይሄንን አየን። አልহামዱሊላህ ለሁሉም እዚህ እየመጣ ያው ሙቀቱ እንደምታዩት ነው። ሁላችሁም ያው እንደዚህ ነው የምትዘንበው። ያው ትዘንባለህ፣ ደህና አድርገህ ትዘንባለህ። ያለን እስከተሟጥ እንደ ሻማ ትቀልጣለህ። ግን ይሄንን ሁሉ ችለህ ከታገስክ ትሰራለህ፣ በአጭር ጊዜ ትለወጣለህ፣ ሙቀቱንም ትለምደዋለህ። ግን እዚህ መተህ ሀቢቢ ከምቱ ስቃይ ከምቱ ምናምን ብለህ የምታለቃቅስና ሌላን ሰው አንጀት የምትበላ ከሆነ በጣም ሼም ነው። እኔም ብያለሁ ከምቱ ስቃይ ብያለሁ። ግን አለው ስቃይ ግን መቻል አለብህ። ወንድ ልጅ ስቃዩን ዋጥ አድርጎ የሚያጋጥመውን ሁሉ ችሎ ሲሰራ ነው ሰርቶ ሲለወጥ ነው እና ወደ ተሻለ ህይወት ሲቸጋገር ነው እንጂ የሚያምርበት የገባው ችግር ውስጥ ገብቶ ከዛ ችግር ጋር ማለቃቀስ ፌር አይደለም። ስለዚህ እዚህ ሁሉም ሰው እዚህ የመጣው ኢማሬት ውስጥ ያለ ሰው ሁሉም ይሄ ሙቀት ይገጥመዋል፣ ይሄን ሙቀት ያየዋል። ግን ማድረግ ያለበት ነገር ቢኖር ይሄንን ሙቀት ችሎ መስራት ነው። ምክንያቱም ሌላ ሰው እዚህ ሀገር መጥቶ ሰርቶ መለወጥ የሚፈልግ ብዙ አለ። ግን አንተ እዚህ መጥተህ የምታለቃቅስ ከሆነ ሌላ ሰው አንተም አይቶ መጥቶ እዚህ ሰርቶ የመለወጥ ሀሳቡን ሊቀይር ይችላል። ስለዚህ የሚያጋጥምህን ሁሉ ችለህ ታግሰህ ሰርተህ ራስህንም ለውጠህ ቤተሰቦችህንም መለወጥ አለብህ። ስለዚህ እዚህ የመጣችሁ ከምቱ ስቃይ ብላችሁ ቪዲዮ የምትለቁ ልጆች በያካችሁ በጣም ግሬት ሼም ነው። ስለዚህ በቃ ችላችሁ ስሩ። ሁሉንም ነገር እንቻለው። ያው አልহামዱሊላህ በቃ ምንም ማድረግ አልችልም። ያው ይሄ የፈጣሪ ስራ ነው። ሙቀቱን ያመጣው ፈጣሪ ነው እንጂ ደላላ አይደለም። ደላላ አንተን ከሀገር አመጣ ስራ አስገባ፣ ስራ ነው የምፈልገው ስራ አስገባ። ግን እኛ መኪና እንነዳለን ብለን መተን እዚህ ግመል ስር የምገባው ሞያ ስላሌለክ ነው። ሞያ ወደ ዱባይ መምጣት ላሰባችሁ ሰዎች ማለት ነው ኑ ችግር የለውምና ግን ስትመጡ ደላላችሁ እንደሚያወራችሁ ቡርጅ ከሊፋ አይደለም የምትገቡት ማለት ነው። ቡርጅ ከሊፋ ማንንም የሚገባ የለም። ቡርጅ ከሊፋ ሳይሆን ማመን ያለባችሁ ነገር ዱባይ ስትመጡ ሌበር ወርክ ነው የምትሰሩት። ከባድ የሆነ ወርክ ስራ ማለት ነው። እና
2 ዓመቷ እስከምታልፍ በተለይ ከባድ ስራ ነው የምታሳልፉት። ከዛ በኋላ ሁሉንም ካወቃችሁት ተንቀሳቅሳችሁ በራሳችሁ ደስ ስራ ልትፈልጉ ትችላላችሁ። መንጃ ፈቃድ ኢንተርናሽናል አድርግና ምናምን የሚለው ነገር እዚህ አይሰራም፣ ጌታን አይሰራም። በቃ ትሰሪያለሽ ማለት እንደዚህ ላብሽ ጠብ እያደረግሽ ምንም አማራጭ የለሽም። አልሰራም ካልሽ ደግሞ ቪዛሽ ይቃጠልና ወደ ሀገርሽ ትመለሻለሽ። ወደ ሀገርሽ ስትመለሽ ደግሞ መመለሱ አይደለም ክፉ ነገሩ፣ የመጣህበት ብር ቀላል አይደለም። ስትመጣው ባባ በተለይ ለወንዶች ማለት ነው እንዲህ ነው ተጠብሰህ የምትሰራው እና ነው አሪፍ ነው። ዝቅ ብለህ የምትሰራ ከሆነ ዱባይ ማለት ነው በጣም ብር አለ፣ በጣም ምርጥ ስራ ትሰራለህ። ግን በጭንቅላት ሜዲቴት የምታደርገው የምታስበው ነገር የሆነ ጥሩ ቦታ ምናምን እንዳታስ ዝቅ ብለህ ትሰራ፣ ግመልም ልጠብቅ ትችላለህ። እንደዛ ያንን አምነህ የምትመጣ ከሆነ ጌታና ዱባይ ምርጥ ሀገር ናት። እሱን አምነህበት የምትመጣ ከሆነ ግን ይሄ ቡርጅ ከሊፋ ያን ህንጻና ፎቅ አይተሽ እንዳትሸወጂ እና ለዛ እንደዛ ለማለት ነው። የስራዎቹን አይነት ከፈለጋችሁ በቀጣይ ቪዲዮ አሳያችኋለሁ። መልካም ሰላም ሁኑልኝ። ኑ በቃ ችግር የለውም። ይሄን ቪዲዮ ፎሎ፣ ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ። እስቲ ከኢትዮጵያ እንደ ከብት እየተነዱ ለሚመጡት ሰዎች ማለት ነው። እኔ እዚህ ጋር አትምጡ ምናምን ብዬ ያወራሁትኝ ነገር የለም። ሶሻል ሚዲያ ላይ ዱባይ ስራ የለም አትምጡ ብዬ ያወራሁትኝ ነገር የለም። አሁንም ቢሆን እኔ የማወራው እኔ የምላችሁ የምትመጡበትን መንገድ አረጋግጣችሁ እወቁ። ማን ነው በትክክል ድለልናውን እየሰራ ያለው? ማን ነው ስራውን እየሰራ ያለው? እዚህ ጋር ማን ነው ስራ ሊያስገባ የሚችለው? መተህ እዚህ ልትንከራተት መተህ ሸክም ልትሆን ለምን ትመጣለህ? ሰው ለይተህ እወቅ። የሚሰሩ በስርዓት የሚሰሩ ሰዎችን ፈልገና እዚህ ጋር በየመንገዱ ወድቆ ያለው ኢትዮጵያ ነው። ጋሽ ገብቷል አይደል? እኔ እዚህ ጋር ማወራው ሁሌ በየቀኑ ማወራለ አትምጣ እያልኩ አይደለም። ፑሽ እንዳትመጣ እያደረኩ እየነገርኩ አይደለም። እኔ ና ነው የምልህ። አሁንም ቢሆን ስራ አለ፣ በቂ ስራ ይከፈልሃል በስርዓት። ግን የሚያመጣ ሰው ወሳኝ ነው። እያመጡ የሚጥሉ አሉ፣ ተራ ሰዎች አሉ። በነዛ ሰዎች እጅ እንዳትገባ ነው እየነገርኩ። ወየ ዱባይ ስራ፣ ወየ ዱባይ ስራ ሀቢቢ እምዬ ኢትዮጵያ ህዝብ ይሄን እያየ እንዳትሸወደ። ዱባይ ዱባይ ብሎ የመጣ ህዝብ ይሄንን ነው የሚቀምሰው። ባካችሁ ስደትን የምትመኙ በተለይ ወደ ዱባይ የምትመኙ ተጠንቀቁ፣ ተጠንቀቁ። በቻላችሁት አቅም ፕሊስ። መቅደስ እሺ፣ እሺ። አሽሃዱ አላ ኢላሃ ኢላላህ እሺ አብረን እንበል። አሽሃዱ አነ ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ወአነ ኢሳ አብዱላሂ ወረሱሉሁ እሺ አላሁ አክበር። ይሄንን በአማርኛ እንደግመዋለን። ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያው ናቸው ብዬ መሰክራለሁ። ነብዩ ኢየሱስም የአላህ መልእክተኛና ባሪያው ናቸው ብዬ መሰክራለሁ።
ባሪያ ናቸው ብዬ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አልሐምዱሊላህ አላህ ለዚህ ቀን ስላበቃን አላህ ሂደውን ስለሰጠሽ ጀዛከላ ኸይር ኡስታዚ። አይ ቲንክ ለፈቲ እድል ልስጣት። ፈቲ ማውራት የምትፈልጊው ነገር ካለ አውሪና ሁላችሁም ካወራችሁ በኋላ መጨረሻ ላይ እንጠቀልለውና እንጨርሰዋለን ፕሮግራሙ። ፈቲ ማለት የምትፈልጊው ነገር ካለ ቀጥይ። ሰላም አለይኩም ሁላችሁም። ሰማጀ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቀጥይ ፈቲ። እሺ አላህ ምስጋና ይገባው። በጣም ደስ ብሎኛል ጓደኛዬ እስልምናን ሰጥቶ በጣም ነው ደስ ያለኝ። በጣም ስጠብቀው የነበረ ቀን ነበረ እና መግቢዬ እንኳን አላህ መራሽ እንኳን እህታችንም እና አልሐምዱሊላህ ምን ብዬ አላህን ማመስገን እንዳለብኝ አላውቅም። በጣም ነው ደስ ያለኝ። እሺ በቃ አላህ ምን በለው ምን ብዬ ላመስግነው? በቃ አልሐምዱሊላህ ነው ቃላት ጠሪ ማለት ነው። እና በጣም ደስ ያለኝ ለእኔ እንኳንም እህቴ ነሽ እንኳንም ቀጥተኛው መንገድ ተመራሽ። በጣም ነው ደስ ያለኝ እና አመሰግናለሁ። እዚህ ጋር ስታረበት የነበረው ዳዕዋ ስታስተምሯትም ለነበረው እግዚአብሔር አልሐምዱሊላህ በጣም ነው የምናመሰግነው። ማውራው ቃል የለኝም፣ ብቻ ደስታዬን ለመግለጽ ነው እና በጣም ነው ደስ ያለኝ። መቅድዬ እንኳን ደስ ያለሽ፣ እንኳን ቅኑ መንገድ መራሽ፣ እንኳን አላህ ልብሽን ይከፈትልሽ እና በጣም ደስ ያለኝ አልሐምዱሊላህ። ኧረ በቃት። ወይኔ ፈቲ እንደው እስከ መቼ ነው ግን አልቃሻ የምትሆኚው? ምስኪን ያው ትንሽ እንትን ይላል። እሺ እንትን ሄዷለሽ ማለት የምፈልጊውን ነገር ካለ አንቺ እድል ልስጥሽ። እኔ ሌላ የምፈልገው መቅዲ ጓደኛዬም እህቴም ብዙ ነገሬ ናት። ያለፈችበትን መንገድ አውቃለሁ። ምን ያህል እንደደከመች፣ ምን ያህል እንዳለቀሰች ብዙ ነገር እኔ ከጎኗ ስለነበርኩኝ አውቃለሁ እና የመረጠችው መንገድ ትክክል ነው ብላ ካሰበች፣ ሰላም ይሰጠኛል ብላ ከመረጠች እኔ የእሷን ደስታ የእሷን ሰላም ነው እና የምፈልገው። መልካም ነገር ወደፊትም እንደሚያጋጥማት አምናለሁ እና በቃ እግዚአብሔር ይርዳት ነው የምለው እና በጣም ነው የምወዳት፣ በጣም ነው የምወድሽ መቅድዬ። በርትልኝ። አላህ አንቺንም ይምራሽ፣ አንቺንም ይምራሽ። እሺ ሄዱ ጀዛከላ ኸይር እናመሰግናለን። ይሄ ምናልባት እኔ ከኤደን ዛሬ ያየነው ነገር ምን ያህል ለጓደኛ ክብር ለጓደኛ ፍቅር ሲባል ምን ያህል ድረስ እንደሚኬድ ምክንያቱም ያው እኔም በዚህ መንገድ የመጣው ሰው ነኝና ያው በዚህ ቅጽበት ወደዚህ በመጣሁበት ጊዜ ያው ሰዎች ምን ያህል ፊታቸውን እንዳዞሩብኝና ሊያዞሩብኝም እንደሚችል በጣም የግልጽ ነገር ነው። ግን ጓደኛዋ የሆነ ሰው በሚያስፈልጋት ጊዜ አይ እኔ ከጎንሽ ነኝ፣ የአንቺ ደስታ ደስታዬ ነው፣ ምንም ነገር መኝ፣ ምንም ነገር አድርጊ፣ ዋናው አንቺ ሰላም ይሰማሽ